እንደተለመደው በያላችሁበት ከረማችሁ ሰነበታችሁ እያልን ለእናንተ አድማጮች ተፍ ብለን ያዘጋጀነውን ፕሮግራማችንን እንጀምራለን። በፊታችንም እሁድ በኢትዮጵያ ለኦርቶዶክስ ተዋሕዶ አማኞች የሚከበር ታላቅ የፋሲካ በዓል አለና ከወዲሁ ለዚህ እምነት ተከታይ ለሆነው ሕዝባችን እንኳን አደረሳችሁ እንላለን። ሕዝበ ክርስቲያኑ ይህንን ታላቅ በዓል ሲያከብር ጎረቤቱን፣ ጓደኛውን፣ ቤተሰቡን እንኳን አደረሰ፣ እንኳን አብሮ አደረሰን ይባባላል። እኛም የዚህ ፕሮግራም አዘጋጆች ይህንን የታላቁን የኦርቶዶክስ ሃይማኖት በዓል አስመልክተን እንኳን አደረሳችሁ ለሕዝበ ክርስቲያኑ ብንልም በሃይማኖታዊ መንገድ አባባሉ ትክክል ነው። ነገር ግን ከሃይማኖቱ ወጣ ብለን ስንመለከት እንኳን አደረሰህ አባባሉ ለኛ የዚህ ፕሮግራም አዘጋጆች ከብዶ ነው ያየነው። ምክንያቱም ወዴት ነው የደረስነው ብለን ስለምንጠይቅ ዛሬ ሀገራችንና ህዝቧ የደረሱት ለጦርነት፣ ለረሃብ፣ ለስደት፣ ለእንግልት፣ ለከፋ ድህነት ነው። ሀገራችን ኢትዮጵያ እንደ ቆዳ በዘረኞች በአገር አፍራሽ በሆኑ መሪዎች ተወጣጥራ ትገኛለች። በኢትዮጵያ የፖለቲካ፣ የኢኮኖሚ፣ የሶሻል ጉዳዮች ላይ ፍትህ እንደ ጠዋት ጤዛ በአራቱም ማዕዘን የረገፈባት አገር ሆናለች። የመናገር፣ የመጻፍ፣ የመደራጀት፣ ሐሳብን በነጻነት የማንሸራሸር መብቶች ጠፍተዋል። በአማራነታቸው ብቻ ዜጎች እየታፈሱ፣ እየተገደሉ፣ እየታፈኑ ነው። ፋሽስታዊ ዘረኛ ቡድን አዲስ አበባን ለመገንባት በሚል ነዋሪዎችን በጅምላ እያፈናቀለ ያለበት ሁኔታ ነው። የአዲስ አበባ ነዋሪዎች ከዕለት ወደ ዕለት እየተህዩ ከድህነትም ያጣ የነጣ ምስኪን እየሆኑ ያለበት አሳዛኝና አስከፊ ሁኔታ ነው። እነዚህንና ሌሎችንም ጉዳዮች ስንመለከት በዓሉን ከደስታ ጋር ሳይሆን ከሐዘን ጋር የምናከብረው ለማለት ነው። አድማጮች ቆይታችሁን ከኛ ጋር ታደርጉ ዘንድ እያልን ወደሚቀጥለው የዜና ሀተታ እንሄዳለን። ዘርና ሃይማኖት መሰረት ያደረገው የእገታ፣ የአፈና፣ የግድያና የፍጅት ዘመቻ በሰሞኑ በአስከፊ ሁኔታ መቀጠሉ ታውቋል። ከዛሬ 30 ዓመታት አንስቶ በአማራ ላይ ያነጣጠረ ዘመቻ ተከፍቶ እስከ ዛሬ ድረስ መዝለቁንና በትውልዱ ላይ ከባድ ጉዳት ማስከተሉን ተገንዝቦ ይህንን ለማስቆም ከአንድ ሰሞን ድምጽ ማሰማት ባለፈ የተደራጀ ዕቅድና ግቡን ነድፎ መንቀሳቀስ አስፈላጊ መሆኑ በርካቶች ያስረዳሉ። ከአሶሳ እስከ በደኖ፣ ከጉራ ፈርዳ እስከ አርባ ጉጉ፣ ከወለጋ እስከ አርሲ፣ ከጅጅጋ እስከ ሐረር ወዘተ እርሻቸው የተቃጠለ፣ ጎጆአቸው በእሳት የጋዩባቸው፣ ከነነፍሳቸው ወደ እሳት ነበልባል ተጥለው የተገደሉ፣ ሚስቶቻቸው የተደፈሩ፣ በየዱር የአራዊት ሲሳይ የተደረጉ፣
ከብቶቻቸው የተነዱ እንዲሁም በጥይት የተገደሉና እየታረዱ የተበሉ በዱር በገደሉ በሩምታ ጥይት የተገደሉ በጉድጓድና በጨለማ እስር ቤቶች ቁም ስቅላቸውን እያዩ መዳረሻው የጠፋ የፍጥኝ ታስረው ከገደል አፋፍ ላይ እየተገፈተሩ ጥይት እንደበረዶ የወረደባቸው በፖለቲካ ባላንጣነት አገዛዙን ተጻረው በመገኘታቸው ሳይሆን በአማራነታቸው ወይም በአማርኛ ቋንቋ ተናጋሪነታቸው ብቻ የተፈጸመ የዘር ፍጅትና ወንጀለኝነት በኢትዮጵያ ፖለቲካ ታሪክ የተመዘገበ መሆኑ ግልጽ ነው። የዘር ፍጅት አቀንቃኞችም ሆነ ፈጻሚዎቹ በዋነኛነት ለጥቃታቸው ኢላማ ያደረጉት በአማራና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ላይ እንደነበረም የሚታወቅ ነው። ይህ በአማራና በኦርቶዶክስ ያነጣጠረው ፍጅት ዘመቻ በዚህ ወቅት መቀጠሉ የሚያረጋግጠው ሰሞኑን በሰሜን ምዕራብ ሸዋ ከደብረ ጽጌ እስከ ጎሃ ጽዮን በተለያዩ አካባቢዎች ሾፌሮች መንገደኞች እንዲሁም የአካባቢው ነዋሪዎች በጽንፈኛ ታጣቂዎች እየታገቱ ለመለቀቅ በሚሊዮን የሚቆጠር ብር እንዲከፍሉ መጠየቃቸው ነው። የታጠቁ ጽንፈኞች ያገቷቸውን ለመልቀቅ የሚጠይቁት የገንዘብ መጠን በተሰጠው የጊዜ ገደብ ሳይከፈል ሲቀር ለሌላው መቀጣጫ እንዲሆን ግድያ የሚፈጽሙባቸው መሆኑ በግልጽ እየታየ ነው። ከጎጃምና ከጎንደር ወደ አዲስ አበባ ሲጓዙ ጎሃ ጽዮን ላይ ታግተው ከነበሩት መንገደኞች መካከል ባሳለፍነው ሳምንት የተጠየቁትን ገንዘብ ባለመክፈላቸው ምክንያት በአጋቾቻቸው ተገድለውና አስከሬኖቻቸው ተጥሎ የተገኙ ወገኖች በአዲስ አበባ በተለያዩ አካባቢዎች ቀብራቸው መፈጸሙን ከተለያዩ ምንጮች ከተገኙ መረጃዎች መገንዘብ ተችሏል። የአማራ አፈና እገታ ግድያና ጭፍጨፋ የቀጠለበት ምክንያት አገዛዙ ራሱ የዚህ አረመናዊ ድርጊት አዛዥና ፈጻሚ በመሆኑ እንደሆነ ብዙዎች ይስማማሉ። የዘር ፍጅት ግፍን ማስቆም የሚቻለው ወዲህና ወዲያ ማዶ ሆኖ ስድብና ውረፋ ከመወራር የነጻ የፖለቲካ ትግል ማራመድ ለሀገር ለወገን ሲባል ዘርፈ ብዙ የሆነ ሁሉን አቀፍ የሆነ የፖለቲካ ትግል ማካሄድ ይዋሊደር የሚባል አይደለም የሚል ምክር በጉዳዩ ላይ ተመክሮ ካላቸው ዜጎች እየተሰነዘረ ነው። በዘረኛው አምባገነንና ባረመኔው የአብይ አገዛዝ የሚካሄደው ዜጎችን ከቀያቸው የማፈናቀል እኩይ ድርጊት ተጠናክሮ የቀጠለ መሆኑ ታውቋል። በኦሮሚያ ብልጽግና ቁጥጥር ስር የሚገኘው አዲስ አበባ ከተማ አስተዳደር ሰሞኑን ለኦሮሚያ ክልል ቤተመንግስት ማሰሪያ እንዲሆን በቂርቆስ ክፍለ ከተማ የሚገኘውን 99,000 ሄክታር መሬት ለክልሉ ዘረኞች ባለስልጣኖች ለማስተላለፍ እንቅስቃሴ የጀመረ መሆኑ ተነግሯል። የኦሮሚያ ክልል ቤተመንግስት ይገነባበታል ተብሎ በዚህ ቦታ ላይ የመሰረት ድንጋይ የተጣለው ከ2 ዓመት በፊት ሲሆን ይህንን ቦታ ለኦሮሚያ ባለስልጣኖች ለማስተላለፍ የአዲስ አበባ ከተማ አስተዳዳሪ ኃላፊዎች ለነዋሪዎች የመልቀቂያ ትዕዛዝ መስጠት የጀመሩ መሆናቸው ተነግሯል። በቦታው ላይ 31 ህንጻዎችና ሌሎች የግለሰብ ቤቶች የሚገኙበት ሲሆን ባለንብረቶቹ በአስቸኳይ እንዲለቁ ትዕዛዝ የተሰጣቸው መሆኑ ተሰምቷል። የፕሮጀክት በስልጣን ላይ የሚገኙት አረመኔ ዘረኛ የሁሉም ኢትዮጵያዊ ንብረትና መጠጊያ ሆኖ የቆየችው አዲስ አበባን የኦሮሚያ ዋና ከተማ ለማድረግ ከሚንቀሳቀሱባቸው የቅዠት ህልሞች መካከል ይህንን የቅዠት ህልም ለማሳካት አሁንም በተለያዩ የከተማዋ ክፍሎች የሚደረጉትን ከመኖሪያ የማፈናቀል እንቅስቃሴዎች ተጠናክረው የቀጠሉ መሆናቸው ታውቋል። የዘረኛውን የአብይ አገዛዝ የዜጎችን ማፈናቀል ድርጊት ኢትዮጵያውያን ሲያወግዙና ሲኮንኑት መቆየታቸው ግልጽ ቢሆንም ጉዳዩ ሰሞኑን የዓለም አቀፍ የሰብአዊ መብት ተከራካሪ ድርጅቶችንም ትኩረት መሳቡ ታውቋል። አምነስቲ ኢንተርናሽናል የተባለው የዓለም አቀፍ የሰብአዊ መብት ተከራካሪ ተቋም ሰሞኑን ባወጣው ዘገባ በስልጣን ላይ ያለው የአብይ አገዛዝ በአዲስ አበባና በሌሎች አካባቢዎች ያለ ምክክር ያለ ተገቢ ካሳ ወይም ህጋዊ ሂደቶች ዜጎችን በግዳጅ እያፈናቀለ እንደሚገኝ ጠቅሶ አገዛዙ ያካሄደ የሚገኘው የኮሪዶር ልማት ፕሮጀክቶችን በአስቸኳይ እንዲያቆም ጠይቋል።
አምነስቲ ኢንተርናሽናል አገኘሁት ባለው መረጃ በህዳር ወር 2016 ዓመተ ምህረት ከአዲስ አበባ ቦሌና ለሚኩራ ክፍለ ከተማዎች ብቻ 872 ሰዎች ከቤታቸው መፈናቀላቸውን በምርመራ ማረጋገጡን ገልጾ ድርጊቱ በዜጎች ላይ ከንብረት ማጣት ባሻገር ከፍተኛ የሆነ ማህበራዊና ስነ ልቦናዊ ተጽዕኖ መፍጠሩንም አሳውቋል። ብዙዎች በራሳቸውና በቤተሰቦቻቸው ላይ የአእምሮ ጤና ችግር እንደተፈጠረ ማህበራዊ ህይወታቸውም እንዳልነበረ እንደሆነ ገልጸዋል በማለት ዘግቧል። የአብይ አህመድ አገዛዝ በዜጎች ላይ የሚያደርሰው በደል ሊቆም የሚችለው አገዛዙ ከስልጣን ሲወገድ ብቻ መሆኑን ተረድቶ ይህንን ከግብ ለማድረስ የተባበረ ህዝባዊ ትግሉን ማፋፋም ብቸኛው አማራጭ ነው የሚሉ በርካቶች ናቸው። በፋኖ አደረጃጀቶች በኩል እየታየ ያለው ልዩነት በአስቸኳይ ተወግዶ ወደ አንድነት የሚያመጣ ሁኔታ ካልተፈጠረ የፋኖ ትግል ወደ ግብ ለማድረስ ከፍተኛ እክል ይገጥመዋል በማለት ስጋታቸውን የሚገልጹ ወገኖች እየጨመሩ መጥተዋል። ፋኖ ትግል የጀመረውና ከፍተኛ የሆነ ህዝባዊ ድጋፍ ያገኘው በስልጣን ላይ የተቆናጠጡ ዘረኞች በአማራ ህዝብ ላይ የሚያካሂዱትን መጠነ ሰፊ በደልና ጭቆና ለአንዴና ለሁሌም ለማስወገድ እንጂ ግለሰቦችን ወደ ስልጣን ለማምጣት ወይም የተወሰነ ክፍልን ፍላጎት ለማሟላትና ጥቅም ለማስጠበቅ አይደለም። ሁኔታው ይህ ከሆነ ዘንዳ በአካሄድ ሆነ በሌላ የሚነሱ የሐሳብ ልዩነቶች ወደ መካረር ወደ መገዳደል አንዱን ወደ ማጥፋት የሚያስኬዱ ምንም አይነት ምክንያት ሊኖር አይገባም። ትግሉ የህዝቡ እንደመሆኑ መጠን ድሉም የህዝብ ነው። የህዝብን ድሉን ለማድረግ ልዩነትን ለጋራና ለህዝብ ዓላማ ሲሉ አቻችሎ በልበሰፊነትና በአርቆ አስተዋይነት ትግልን አስተባብሮና አቀናጅቶ መታገል የግድ ነው። ከሁለት ዓመት በፊት በተወሰኑ ቦታዎችና በአነስተኛ ኃይል የተጀመረው የፋኖ ትግል በአገዛዙ ኃይሎችና ተባባሪዎች ላይ ጥቃት እየፈጸመ አካባቢዎችን ነጻ እያወጣ በሰው ኃይልም ሆነ በትጥቅ ራሱን እያደራጀ የህዝብ ድጋፍና ትብብርም እያገኘ በአሁኑ ወቅት የሚገኝበት አይበገሬ ደረጃ ላይ መድረሱ በአድናቆት የሚታይና ከፍተኛ ግምት የሚሰጠው ነው። ይሁን እንጂ እዚህ ደረጃ ላይ የተደረሰው በታጋዮችና በህዝብ መስዋዕትነት መሆኑም ግንዛቤ ሊወሰድበት ይገባል። በርካታ ታጋዮች በትግሉ ውስጥ ህይወታቸውን አጥተዋል፣ የአካል ጉዳተኞችም ሆነዋል። አገዛዙም በድሮን እንዲሁም በከባድና በቀላል መሳሪያዎች በርካታ ንጹሃን ዜጎችን ረሽኗል፣ ሀብትና ንብረት አውድሟል። ህዝቡ የፋኖን ትግል እየደገፈ የሚገኘው በጦርነቱ ምክንያት በማህበራዊ በኢኮኖሚ ወዘተ የሚደርስበትን ሁለገብ ስቃይና ግፍ ተቋቁሞ ነው። ስለሆነም የትግሉ መራዘም መስዋዕትነትን እንዲሁም የህዝብን ስቃይ መከራ የሚያስቀጥል ተስፋ የሚያስቆርጥ ሲሆን የትግሉ መጠናከር አጠር ባለ ጊዜ ውስጥ ድልን እንዲቀዳጅ ማድረግ ደግሞ በታጋዮቹና በህዝቡ እየተከፈለ ያለውን መስዋዕትነት የሚያስቀርብ በሁሉም ላይ እየደረሰ ያለውን በደል የሚያስወግድ የህዝቡን ልብ በተስፋ የሚሞላ ይሆናል። ስለሆነም የድሉን ቀን ለማሳጠር የፋኖ አደረጃጀቶች ልዩነታቸውን አቻችለው በልበሰፊነትና በአርቆ አሳቢነት የአንድነትና የተባበረ ትግል ማካሄድ አለባቸው የሚለው ህዝባዊ ጥሪ በአሁኑ ወቅት አድማሱ እየሰፋ መጥቷል። እኛም የሳምንቱን የዜና ሀተታ ጨርሰናል። አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። አድማጮች
ያዘጋጀነውን የሳምንቱን ፕሮግራም በዚሁ ተጠቃሏል። እስከ ሳምንት መልካም ሳምንት እንዲሁም መልካም የፋሲካ በዓል ይሁንላችሁ ይሁንልን እያልን የዚህን ፕሮግራም አዘጋጆች በዚሁ እንሰናበታለን። ቸር ይግጠመን። ያ መድኃኔዓለም የማርያም ጸጋ ቤዛ ሊሆን ለኔ ጎኑን ተወጋ እዝራ በመሰንቆ ዳዊት በበገና ያከበረ አምላክ ይድረስ ምስጋና አሜን። አርነት ወጣይ ቀራንዮ ላይ ስለኔ ብዙ ስቃይ እዝራ በመሰንቆ ዳዊት በበገና ያከበረ አምላክ ይድረስ ምስጋና አሜን። ኢትዮጵያ ታበሳነ ይደውያን በእግዚአብሔር ሃሌሉያ ኢትዮጵያ ታበሳነ ይደውያን ሃሌሉያ ለታረደው ጌታ በማን ለመለሰው እኔ እሱን ውለታለሁ አሜን። ሰማያዊ ጸጋ የማርያም ልጅ በመስቀሉ ጸጋ የሲዮን ደጅ ባንተ ቦታ ያርኩኝ ይስቀሉኝ ጌታዬ ስቃይ ፍልካፈል ባለውለታዬ ሰላም አማን አርጋት ሀገራችንን አዛኝቷ ማርያም እናታችን አደራሽን ድንግል የጌታዬ እናት አስታርቂን ከጌታ ስንጸልይለት
ኢትዮጵያ ታበሳነ ይደውያነ አብ እግዚአብሔር ሃሌሉያ ኢትዮጵያ ታበሳነ ይደውያነ አብ እግዚአብሔር ኢትዮጵያ